ሰላም ውድና የተከበራችሁ ውድ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ። ዛሬ አንድ ታሪክ አነብላችኋለሁኝ። እሱም የነብዩላህ ሱለይማን አለይሂ ሰላም ታሪክ ነው። ክፍል 1። ዳውድ ከሞተ በኋላ ዙፋኑን የዳውድን ልጅ የሆነው ጥበበኛውና ብልህ ሱለይማን ወርሶታል። ግዛቱንም በጥሩ ሁኔታ በማስተዳደር ላይ ይገኛል። በዚህን ሁኔታ ላይ ሳለ ከዕለታት አንድ ቀን ሱለይማን እጁን ወደ ጌታው በመዘርጋት ጌታዬ ኃጢአቴን ይቅር በለኝ፣ ከኔ በኋላ ለሚመጡ ትውልድ በሙሉ የማይገባ የሆነንም ንግስና ስጠኝ በማለትም ተማጸነ። አላህም ለእያንዳንዱ ነቢያት ዱዓዎችን እንደሚቀበለው ሁላ የሱለይማንን ዱዓ አላህ ተቀበለው። ንፋስን ሱለይማን ወደሚያዘው መንገድ እንዲነፍስ፣ ሰይጣናትንም በሱለይማን ቁጥጥር ውስጥ አደረጓቸው። እነሱ ያዛቸውን እንዲፈጽሙ ግዴታ አደረገባቸው። በመቀጠልም የወፎችንና የእንስሳቶችን ቋንቋን በሙሉ አሳወቀው። ሱለይማን አለይሂ ሰላም አላህ በሰጠው ወደር የለሽ ጸጋ አላህን አመሰገነው። ከዕለታት አንድ ቀን ሱለይማን ወታደሮቹን፣ ሰይጣንን፣ ጅኖችን፣ ሰዎችን፣ ብዙ እንስሳቶችን ሰብስቦ መጓዝ ላይ ሳለ አንዲት ጉንዳን ሌሎች ጉንዳኖች እናንተ ጉንዳኖች ሆይ ሱለይማንና ወታደሮቹ እየመጡ ነው፣ ሳያውቁ በእግሮቻቸው እንዳይጨፈልቋችሁ ወደየቤታችሁ ግቡ በማለትም ስትናገር ሰማ። ይህንን ሲሰማ ሱለይማን ፈገግ አለና ጌታዬ ሆይ ያችን በኔና በወላጆቼ ላይ የለገስካትን ጸጋህን እንዳመሰግን እና የምትወደውንም በጎ ስራ እንድሰራ ምራኝ፣ በችሎታህም መልካሞች ባሮችህ ውስጥም አግባኝ አለ። ሱለይማን ሰራዊቱን ከሰበሰበ በኋላ የቀሩትን ማጣራት ጀመረ። ሁሉንም መጥቷል፣ ግን አንድ ሁድሁድ የተባለ ወፍ አልታየም። ከዚያም ሁድሁድ ለምን አይታየኝም? ወይስ ራቅ ብሎ ሄዶ ነው? ብርቱን ቅጣት በእርግጥም እቀጣዋለሁ፣ ወይም በእርግጥ አርደዋለሁ፣ ወይም በግልጽ በሆነ አስረጂ ምክንያት ይመጣልኛል አለ። ከዚያም በማግስቱ ሁድሁድ መጣና ሱለይማን ፊት ቆመ። ሱለይማንም የት እንደነበረ ሲጠይቀው ሁድሁድ እኔ ሳባ የሚባል አካባቢ ሄጄ ነበረ፣ አንድ ሁሉን ነገር የተሟላላትም ንግስት አገኙ። ትልቅ የሆነ ዙፋን አላት። ነገር ግን እሷም ሆነ ህዝቦቿ ለአላህ መስገድ ሲገባቸው ለፀሐይ ሲሰግዱ ተመለከትኳቸው አለው። ሱለይማንም እስቲ ይህንን ደብዳቤ ይዘህ እሷ ዘንድ ወስደህ ጣለው። ከዚያም ራቅ ብለህ ምን እንደሚከሰት ተመልከት። እውነት እንደተናገርክ እና እንደዋሽህ እናያለን አለው። ሁድሁድም የሱለይማንን ደብዳቤ ይዞ ወደ ሳባ ምድር ይከንፍ ጀመር። ልክ የሳባ ምድርን እንደረገጠ ወደ ንግስቲቷ ቤተ መንግስት በመግባት ንግስቲቷ ጸሎት ላይ ባለችበት ሁኔታ ሱለይማን ያላከውን ደብዳቤ ጣለው። ንግስቲቷም ጸሎታን አጠናቃ ቀና ስትል ይህን ደብዳቤ መሬት ላይ ወድቆ አገኘችው። ደብዳቤውንም ከፍታ ስታነበው ይህ ከሱለይማን የሆነ መልእክት ነው። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው በእኔ ላይ አትኩሩ፣ ታዘዙኝም ሆናችሁ ወደ እኔ ኑ የሚል መልእክት አነበበች። ይህንን መልእክት እንዳነበበችም ወዲያውኑ አማካሪዎቿንና የጦር መሪዎቿን ሰብስባ ስለ ጉዳዩ አማከረቻቸው።
እነሱም ጉዳዩን ካዳመጡ በኋላ እኛ የበርካታ ወታደሮች ባለቤት ስንሆን ከባድ ጉልበትም አለን፣ መብቱ ያንቺ ነው፣ የፈለግሽውን እዘዥን እኛ እንፈጽማለን አሏት። እሷም ንጉሶች አንድን ከተማ ገብተው ከወረሩ ያንን ከተማ እንዳልነበረ አድርገው ያበላሹታል። የከተማይቱንም የተከበሩ ነዋሪውንም ያዋርዳሉ። ስለዚህ እኔ አገልጋዮችን በርካታ ስጦታዎችን አስጭኜ ወደ ንጉስ ሱለይማን ዘንድ እልካለሁ። ከዚያም ስጦታውን የወሰዱ አገልጋዮች ምን እንደሚመልሱ አያለሁ ብላ በመወሰን የአማካሪዎቿን ሀሳብ ውድቅ አደረገች። በማግስቱም የንግስቲቷ አገልጋዮች የተጫነውን ስጦታ መዓት ጭነው ብዙ ተጓዙ። በኋላ በሱለይማን ግዛት ሲገቡ በሚያዩት ነገር ሁሉ በጣም ተደመሙ። ልክ ከተማውን እንደደረሱ የጫኑትን ስጦታዎች እየነዱ ወደ ሱለይማን ቤተ መንግስት ገቡ። ሱለይማንም ስጦታውን እንደተጫነ መልሱላት ብሎ እሷና ህዝቦቿን በአላህ የማያምኑ ከሆነ መቋቋም የማይችሉትን ወታደር አሳልፎ እንደሚመጣባቸው መልእክት ላከ። ስጦታውን ያመጡት መልእክተኞች ስጦታውን ይዘው ከቤተ መንግስት ግቢ ልክ እንደወጡም ሱለይማን ሰራዊቶቹን ሰብስቦ እናንተ መኳንንቶች ሆይ ንግስቲቷ እና የንግስቲቱ ህዝቦች ሙስሊሞች ሆነው ሳይመጡ በፊት የንግስቲቷን ዙፋን እዚህ የሚያመጣልኝ ማንኛችሁ ነው ሲልም ተናገረ። ይቀጥላል። ሰላም ሰላም፣ ውድና የተከበራችሁ ውድ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ?